በአምላክ የእንጀራ እናቱን ክላስ ውስጥ አንገቷን አንቄ እገላታለሁ ብሎ አንገቷን አንቆ አለቅም አለ። አብነት ጓደኛውና ሰራተኛ የታፈሱ መጥተው አዳኗት። እንዲሁም ደግሞ በአምላክን በናዳ እንጀራ እናቷ አሁንም ህብሰትን ከወንበራዩም ከከርቻቱ ላይ ህብሰትን በሱ በአብነት ንዴት ምንድን ብለሹ ነው እንደዚህ ያደረገኝ እኔም ብላ አሁንም ከቤት የወጣላት ጊዜ ህብሰትን ከፍራንጅሊያ ወሮራ እምድራይ ጣለቻት። የህብሰት ጓደኛ ጭራሽ ቤት ልትኖር ጓዟን ተብላ መጣች። የህብሰት እንጀራ አባትና እናትም በሰላም ተቀብሏት፣ ነገር ግን አሁን ትልቅ ወጥመድ እየመጣ ነው። አንደኛ የህብሰት ጓደኛ በአምላክን ትፈልገዋለች። የህብሰት ደግሞ አባትና የአባቷና እናቷ አሁንም ጓደኛዋን ደግሞ መጠቀሚያ ሊያደርጓት ነው። የህብሰት አባት የህብሰትን ጓደኛ ወደ መስሪያ ቤቱ ወስዶ ብር ወደ አካውንት አስገብቶ የሚቸግርሽን ያደርጋለሁ፣ ነገር ግን ለምፈልግሽ ነገር በደቂቃ ከች ማለት አለብሽ አላት። ጥቅም ወዳዷ ደግሞ በጣም ደስ አላት። እዚህ ቤት እገባለሁ አንተንም እጠቀምብሃለሁ አለች። የመጨረሻው ምን ይሆን የህብሰትና የአምላክ መጨረሻ? አሁን ላይ ህብሰትና በአምላክ በአንድ ቢሆኑም ነገር ግን እናትና አባታቸው ሌላ ተቀናቃኝ አመጡ። ግን ጓደኛቸው አብነት ይከዳቸው ይሆን ያዛለቃቸው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። ያላችሁ ሰላማችሁ ብዝት ይበል። ሰብስክራይብ ያደረጋችሁ አበረታቱኝ። እንግዲህ በአምላክ በጣም የማይፈልገውን ነገር ያው ወጥመድ ውስጥ እየገባ ነው፣ ያው እየተናደደ ማለት ነው። እንግዲህ እስከ ዛሬ ህብሰት ራሷ አታውቅም ነበር በምን ምክንያት እግሯ እንደዚህ መታመሟና መራመድ እንደማትችል ምንም ነገር የምታስታውሰው ነገር የላትም ማለት ነው። ነገር ግን ታፈሱን እንግዲህ ታፈሱ ደግሞ ሰራተኛቸው በአምላክን ስለምትወደው እሱም ደግሞ እንደምትወደው አውቆ እየቀራረበ ያለውን ነገር እያጣራ ነበር። እሷም ደግሞ ፍቅር ስለያዛት የሚፈልገውን መረጃ እየሰጠችው ነበር። እንዲሁም ባለፈው እንደዛ አታርጊ፣ መድኃኒቱን እንደምትሰጫት አድርገሽ አታርጊባት ብሏት እሺ ብለው ነበር ማለት ነው። ከዚያም ወዲህ እንግዲህ መድኃኒቱን ሲደረግ እግሯን መሄድ መራመድ አትችልም። እንዲሁም ደግሞ ሳይደረግ አንዳንድ ጊዜ መራመድ ትችላለች ማለት ነው። በአምላክ እንግዲህ ይህን ነገር ታጣራ በኋላ ለጓደኛው ለአብነት እየነገረው ነበር ማለት ነው። በጣም ተናዱ። ምን ሆነ ነው ሲለው መድኃኒት ምግቧ ላይ እያደረጉ ነው እንደዚህ የሚያደርጓት ብሎ ነበር የተናደደው። እንደዚህ እንዴት ያደርጋሉ አለው አብነት ማለት በጣም ተናደደ። ከዚያ በኋላ ግን ያንን ግን የሚነግረው መጀመሪያ ገብቶ እንግዲህ ተናዶ ስላነቃት ነው ማለት አንቋት እንግዲህ ምን አይነት እርኩስ ነሽ አንቺ ቆይ እያለ እንግዲህ ያሳደገችውን እንግዲህ እያነቃንቋት በጣም አለቅም ብሎ አብነትና ሰራተኛ ታፈሱ ነበር የገላገሏቸው ማለት ነው። ከዚያም በኋላ በጣም ሲናደድበት ምን ሆነው ምን ሰምተህ ነው ሲለው አይ መድኃኒት እያደረጉ ነው እንደዚህ የሚያደርጓት ልጅቷን ብለው በጣም ተናዱ። እንግዲህ አብነትን ጓደኛው ወደ ውጭ ይዞት ወጣ ማለት ነው። ያን ጊዜ ደግሞ ጓደኛዋ የህብሰት መታ ነበር ከትምህርት ቤት እና ወደ ሳሎን ይዛ መታ እንሂድን ሲባባሉ ልትሄዱ ነው እንዴ ስትል ህብሰት አዎ ልሄድ ነው፣ ወደ ነው የምትሄዱት? አብራችሁ እወጣለሁ ብላ የህብሰትን ጓደኛ አብራ ለመሄድ የወሰነች። በአምላክም እኛ ስለምንወጣ ብቻዋን ስለምትሆን አንቺ እሱ ቆይ ቢላት አይ እወጣለሁ መለሳለሁ ምናምን ብላ ግዴታ ወጣች። ያም በአምላክ ዘሎ ሲወጣ እሷም ደግሞ ጥላት ወደ መኝታ ክላሷ እንኳን ሳታደርሳት ባለችበት በክርቻት ትታት ሄደች። በአምላክን ተከትላ ማለት ነው። አብነትንም እንደገና እባክሽንስ በአምላክ እስከሚነግርሽ ድረስ የሚሰጡሽን ምግብ ተቀብለሽ አትብሊ፣ ተጠንቀቂ ብሎ አስጠነቀቃት። ማን ነው አብነት ለህብሰት ማለት ነው። መድኃኒት ላይ መድኃኒት እያደረጉብኝ ነው ማለት ነው፣ መኝታ ቤት እያመጡ የሚያብሉኝ ብላ ነበር ማለት ነው። ለማንኛውም አንቺ ነገሮች ተጠንቀቂ፣ በአምላክ እስከሚነግርሽ ድረስ ምግብ ስትበይ ብሎ አስጠነቀቃት ማለት ነው።
እዛው ውድ እንዳለች እንግዲህ ሁሉም ጥለዋት ወጡ ማለት ነው። ያው የህብስት ጓደኛ በአምላክን ትወደዋለች፣ ትፈልገዋለች፣ ለማናገር ሞከረ ውጭ ላይ ማለት ነው። ነገር ግን በአምላክ እሷ ጋር መነጋገር አልፈልግም፣ እኛ ወደዚህ ነው የምንሄደው፣ አንቺ ወደዛ ሄጂ፣ በዚህ መንገድሽ በዚህ ነው አላት ማለት ነው። አንዴ መኪና እኮ ይዛችሁ እንደው ብዬ ነው ምናምን ስትል ያው መኪና እዛ አይደለም የሚያቆም ነው ብለው ተገላገሉ። ሰላም ልትልሽ አብነትን ሰላም ብላ በአምላክም ሰላም ልትለው ብሎ ሸሻት ማለት ነው። አንተ ምንድነው ሰግጠው ምናምን ነገር ሲለው አይ እንደሞዝች ጋር ልናፈር እንደራሴ ሴትዮዋ አናደኛለች ብሎ ቢያለው ማለት ነው። ከዚያም በኋላ ጓደኛቸውም ሄደች ማለት ነው። ያብስት ጓደኛ ያብስት እንግዲህ ብቻዋን እንደሆነች ሴትዮዋ መጣ። እናትየዋ እንግዲህ እንጀራ እናቷ ምንድን ብለሹ ነው ምንድን ነግረሹ እንደዚህ ሊያገኝ የደረሰው በአንቺ የተነሳ ነው ብላ ከክርቻቱ ላይ እንግዲህ አንስታ ነበር ወረወረቻት ማለት ነው። በጣም እዛው ደግሞ እንደውም በእርግጫ እያለ ስትጫወትባት ነበር። ማንም ሰው የለ፣ ታፈሱም የለችም ማለት ነው። ትታት ከዛ ካሁን በኋላ አንድ ነገር ብትይና ዋልሽ ያሳይሻለሁኝ ብላ በጣም ተናደለኝ እናትዬቱ ማለት ነው። አለቅህም በአምላክ አንተንም ዋጋ ነው ሰጠው እያለች ተናዳለች ማለት ነው። እንግዲህ እዛ ወርቅ እንግዲህ የግድ ለመነሳት ስትፈራገጥ ህብሰት ታፈሱ ሰራተኛይቱ መጣች፣ አነሳቻት፣ ወደ ክላሷ ወሰደቻት ማለት ነው። ምን አድርጓል ነው ምናምን ስትላት በአምላክ አንቋት ነበረ በአንቺ የተነሳ ምናምን ስትላት እኔ ምን ላድርግ ታዲያ ምናምን እያለች ነበር። ከዚያ በኋላ እንግዲህ ጓደኛዋም ማታ ላይ እንግዲህ መጣች ማለት ነው። እሱ መቶ ጓደኛው ላቶሎ ብለው ወደ ቤት ሄደን እሷን ማረጋጋል እነግራታለሁ ብሎ መጣ ማለት ነው። ሲመጣ ግን በጣም ተኝታ ነበርና ህብሰት ቢያናግራትም ዝም አለችው ማለት ነው። በአምላክ መጥቶ ከህብሰት ክላስ ከዚያ ከፍቷት ነበር። እሷና ምን ሆነች ነው ቁጭ ብሎ ሲያዋራት እንቅልፍ ሄዳ አቀፈኝ ብላ አቀፈችው ማለት ነው። ምክንያቱም ከፍቷት አንዳንድ ጊዜ ብቸኛ ስንሆን እኔ ብቸኝነት የተሰማኝ ነው፣ አሁን ከዚህ ቤት አስወጣኝ በቃ ምናምን ብላ ነው እኔ ያለሁልሽ እያለ እሱም ያስናናት ማለት ነው። ከዚያ በኋላ ያው የሆነችውን ነገር አልነገረችውም፣ ግን በቃ ከዚህ ቤት አስወጣኝ ስትለው ብድግ አድርጎ አስወጣት ማለት ነው። እንዴ መሆን ነው ወደ ነው የምትሄደው ምናምን ስትለው በቃ ውጭ ላይ ወጥተን እንመጣለን ብሎ ወደ ውጭ ወደ መናፈሻ ወስዷት ሁሉ ነገር ነገራ ማለት ነው። እንደዚህ የምትሆን ምክንያቱ ታውቂዋለሽ አላት። አይ አላውቅም ስትለው መድኃኒት ላይ መድኃኒት እያደረጉ ነው ምግቦች ላይ ሁሉ ጊዜ አትብሊ፣ የተሰጠሽ አትብሊ፣ ተይውልሻለሁ ማትለኝ ምናምን እያየ ተቆጣትም ነገራት። እሺ እኔ ታዲያ ምን ላድርግ ምናምን ለምንድን ነው የማታሰላስሪው? ለምንድን ነው እንደዚህ የሚሆነው ምናምን አታስቢ እንዴ እያለ ተቆጣት ማለት ነው። ከዚያም በኋላ ያው እንቆይ ብትለው አይ ይበቃናል እንግባ አላት። ሲገቡ ግን ጓደኛዋ መታ ነበር፣ ተመሸ ማለት ነው። ጓደኛዋንም እኔ ጋር ለማደር ነው የመጣሽው አይደል ምናምን ስትላት ከዚያም በኋላ አው ብላት ከዚያም በኋላ እንግዲህ ወዴት ሄዳችሁ ነው ምናምን ነገር ስትላይ እንግዲህ አድረው ጧት እንግዲህ እናቲቱና አባትየው የነገራቸው ነበር። በጣም አለቀው ምናምን ዋናው ዋጋውን ነው የምሰጠው እየተባባሉ ነበር። ጧት ላይ እንግዲህ ጓደኛዋ ተንስታ እስኪ ዞር ዞር ብዬ መጣ ስትል ሳሎን አባትየው ቁጭ ብሎ ነበር ማለት ነው። የህብሰት አባት ነይ ነይ ብሎ እንግዲህ ምነው በጧት ተነሳሽ እንቅፋጣሽ እንዲናም ሲያት አይ ችግር የለም ታይቻል ምናምን ብላ ከዛም በኋላ እንግዲህ በገንዘብ ሊደራደር ጀመር ማለት ነው። ስራ ምናምን የምታገኝ ምናምን እያለ አይሰራለሁ በጣም በችግር እናቴ ችግርተኛ ነው ምናምን እያለች ማታ አውርታቸው ነበር ማለት ነው። ከዛ ወደ ቢሮ ወስዶ ያለውን እንግዲህ ነገር ነገራት ማለት ነው። ስራ እንደምትሰራ ምናምን ነገር አካውንትሽን ንገሪ ብሎ አካውንቷ ላይ በቂያውን ብር አስተላለፈላት። በጣም ደስ አላት ማለት ነው። እና ችግር የለውም ቸግሽ ንገሪኝ፣ እኔ ግን ሳዝሽ እና ምፈልግሽ ቶሎ ትመጫለሽ እናዝሽን ትሰሪያለሽ አላት ማለት ነው። እሷም ደግሞ ተስማማች ማለት ነው። እንግዲህ የህብሰት ጓደኛ በአምላክን እዚህ ቤት እገባለሁ እዚህ ቤት እኖራለሁ መጠቀም ያደርግሃለሁ ብላ አቅዳለታለች ማለት ነው። አሁን እንግዲህ በአምላክ ያው ሌላ እንግዲህ ጠላት ደግሞ መጣበት ቤቱ ማለት ነው። በጣም ከባድ ነው ማለት ነው። ታፈሱ እንግዲህ የእነ አምላክን እና ህብሰትን ብታግዛቸው በመድኃኒቱ በኩል ያሸንፋሉ ብዬ እጠረጥራለሁ። እንዲሁም ደግሞ ጓደኛው አብነት እንግዲህ እነ ህብሰትና አምላክን ታልከዳቸው የችኛይቱ ልጅም ገንዘብ ወዳጅ ሆና ከነሱ ብትሆንም ታፈሱ ቤት ውስጥ ያለው ነገር የምታግዛቸው ከሆነ እና በአምላክና ህብሰት ያሸንፋሉ እላለሁ። ቀጣዩን እንጠብቃለን ውድ ቤተሰቦች።